ነው የመኔ ከትንሽ ጊዜ በኋላ መደሰት ብቻ አይደለም በሚስትም ትኮራለህ። ምሩ እኔ እኮ ባንቺ ስኮራ ነው የኖርኩት። ለቤትሽ ያለሽ ፍቅር፣ ለኔ ያለሽ ድጋፍ፣ ከስራ ስመጣ ፈገግ ብለሽ የምትጠብቅኝ ምሩ አይደለሽም። አሁን መሀላችን ምን እንደገባ አላውቅም። ሁሉም ነገር እንደ ድሮ አይደለም። ናሆሚ እንደዛ አትበል። ቦተል ወይን ጭልጥ አድርጋ ከጠጣ በኋላ ያው የባልነት ወጉ ትዝ አለ መሰለኝ ቁም ስቅለኝ ስታሳየኝ አደርክ። ምር የምትውል የማይመስል ነገር ዝም ብለሽ መቀባጠርሽን አቁሚሽ። እኔ አሁን እንዴት ነው ከሳሎን መጥቼ እዚህ ክፍል ውስጥ የተኛሁት? አባባ በውቀት አቤት የኔ ልጅ። ቆይ ያስጨነቀህ ነገር አለ እንዴ? አረ ምንም ነገር የለም። ምን ያስጨንቀኛል ብለሽ ነው የኔ ልጅ? እኔ እንጃ አባባ፣ ሁኔታውን ሳይ ምንም ልክ አልመሰልከኝ። ደህና ነኝ የኔ ልጅ፣ ምንም ያስጨነቀኝ ነገር የለም። ወይኔ ወንድ እና ዲያስፖራ በቅናት እያንጨረጨረሽ ነው ማ እኔ ኪሩቤል ነኝ የምቀነው? አይደል? እንደዛ ካልሆነ ለጽናት መደወል ለምንድን ነው ይነለ ያናደደ ነው? ማምን ሆነሃል? እኔ እኮ ከሚስቴ ጋር ጊዜ ማሳለፍ ፈልጋለሁ። ይሄ ሰውዬ ከመጣ ጊዜ ጀምሮ እኮ ከሚስቴ ጋር ጊዜ እያሳለፍኩ አይደል? ነይ ሙዚየም አስጎብኝኝ፣ ነይ ከተማውን አሳይኝ፣ አንዴ ቁርስ እንብላ፣ አንዴ ምሳ እንብላ፣ ገለመለ እያለ 30 ጊዜ ይደውላል። እና እንዴት ነው እኔ ቤት በኩል ነው ከሚስቴ ጋር ጊዜ ማሳለፍ? ደህና ነኝ። ኧረ መርማሪ ደህናማ አይደለሽም እኮ እንዴ? በጣም ፈዘሻል። ምንድነው የተፈጠረ ነገር አለ እንዴ? ታውቃለህ መርማሪ፣ ብቻዬን ሲሆን ቀን ሙሉ ሳደርጋቸው የነበሩ ነገሮች ቁጭ ብዬ ለማሰብ ሞክራለሁ እና እንደዛ ስጫወት የነበረው የእውነት ደስተኛ ሆኜ ነው ወይስ ብዬ አስባለሁ። ከሰዎች ጋር ሲሆን የምር ደስተኛ ሆኜ ነው ወይስ ደግሞ እነሱ እንዳይከፋቸው ደስተኛ ለመሆን እየሞከርኩ ነው? ግራ ነው የሚገባኝ። እና የምታገኙ መልስ ምንድነው? ደስተኛ ስለሆንሽ ነው የምትስቂ የምትጫወቹ ወይስ ደግሞ ደስተኛ ለመምሰል ነው? ፈልጌው አይደለም እኮ የማስበው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የጽናትና የኪራ አድናቂዎች፣ ጽናትና ኪራ ልጅ ውለዱ። በግድም ቢሆን በቃ ልታስወልዷቸው ነው አይደለ? በግድም ቢሆን እናንተ እኮ በቃ በጣም ጎበዝ ናቸው። እንግዲህ ኪራዬ ቅናቱ እንዴት ነው? ቅናቱ ያው እየጨመረ ነው አይደለ? በጣም ደስ ይላል ሳይበዛም። ከበዛ ግን ቅናት ወደ ግጭት ነው የሚከታቸው። እንግዲህ በመጠኑም ቢሆን ትንሽ ያው ያንጎራጎረ እኛን ፈታ እያደረገን ነው። እንግዲህ ቤኪ እንዴት ነው? ምን አይነት ሰው ነው ለጽናት? ቤኪ የእውነት ለጽናት ጥሩ ሰው ነው ወይ የሚለው እንግዲህ በተደጋጋሚ ሲገናኙ እያንዳንዱ ንግግሩ ላይ ነው ጥሩ አይደለም የሚለውን የምናውቀው። እስካሁን ከጓደኝነት የዘለለ አይነት ንግግር ምንም የለውም። ያው በባለፈው ኪራ አግባ ብሎታል። ቀይ ሴት ነች ምርጫዬ ሲል ኪራ ኧረ ጠይም ትሆን ጠይም ነው የምትሆነው እኔ ድርሃለሁ ፈልጌ ብሏል። እንግዲህ ጠይም ቤታቸው ውስጥ ኒና ናት ያለችው። ኒናን ደግሞ ናቴ አይሰጥም። ስለዚህ ሌላ ቤቲ ለነገሩ ያው ኪራ ፍቅረኛው ነበረች። በዛም ላይ መጥፎ ሴት ስለሆነች አይፈልግም ለቤኬ። መጥፎ ሴቱና ደግሞ ከተፋቱ ደግሞ አስባችሁታል መልሶ ጽናትን ጓደኛ አድርጎ እሷ ጋር መጋተቱ የማይቀር ነገር ነው። በነገራችን ላይ በጣም ነው ያበዛው። እንደዛ ባያደርግ ጥሩ ነው። ትዳር ውስጥ ስላልሆነ ስለ ትዳር ምንም የገባውና ያወቀው ነገር ስለሌለ ለዛ ነው ጽናትን እንግዲህ አጥብቆ እየተጋተታት ያለው። ስለዚህ ቤኪያችን ትንሽ ቀርቀብ ሰከን ረጋ ብትል አሪፍ ነው። ካለበለዚያ ደግሞ የኪራ ወዳጆች ያው እንግዲህ እንደ ሲኖ ትራክ ነው በጭንቅላተ ላይ የምንረማመደው። ጽናት ለኪራ ጊዜና ሰዓት እየሰጠችው አይደለም። ቁርስ እንኳን ራሱ የምትሰራው ሴትዮ ባሏን በጣም የምትንከባከበው ልጅ አሁን ላይ ቤኪ ደወለ። ቤኪ መረ እንዴ ለኪራዬ እያሰባችሁለት አስቡለት። ለኪራዬ እንዲጎዳብን እኛ በበኩላችን አንፈልግም። ስለዚህ ለባሏ ጊዜዋን ሰዓቷን እንድትሰጥ ትንሽ ለቀቅ ብታረጋት መልካም ነው ቤኪያችን። እንግዲህ በሌላ በኩል ደግሞ ወይዘሪት ህሊና እያንዣበበኝ ነው። የወይዘሪት ህሊናን ሴራ አባቷ ያቅም ነበረ። አሁን ላይ አባቷ አውቋል። ስለዚህ አባቷ ያሰበው ለልጁ ነው እንጂ እነ ኪራ ላይ ጥቃት እንዳታደርስ ለነሱ ፈልጎ አይደለም። በእርግጥ ጥቃት ካደረሰች እነሱ ላይ ዞሮ ወንጀል የሰራ ሰው ተደብቆ አይቀርም።
መያዟ ስለማይቀር ከዛ አንጻር ትታሰርበታለች፣ ትያዝበታለች። ይሄ ፍራቻ ስላለውም ይጠነቀቅላታል። በዋነኛነት ግን እነ ኪራን እንደ እባብ ነው የሚያቸው። እባብ ምስጥ ምናምን እንደዚህ አይነት ንግግር ነው። በእውነት ከትልቅ ሰው እንደዚህ አይነት ነገር አይጠበቅም። እልቅስ እባብ ካለ ራሱ ነው እባብ። እንደገና ደግሞ እባብ የሆነች ልጅ ነው የወለደው አይደለ? በደካማ ጎኗ በጽ ገብታ ሰው ቤት ነው የምሰራው፣ ሰዎች ጥሩ አይደሉም እያለች ማስመሰሉን በጣም ነው የተካነችበት። እንግዲህ አባባ በእውቀቱ አያውቋትም። በባለፈው ከጀርባ ደብድባቸው ነው ጥለዋቸው የሄዱት። ስለዚህ አባባ በእውቀቱ የሚያውቃት ከሆነ አንድ ላይ ከአባቷ ጋር ካያቸው ወይም ደግሞ የአቶ በላይ ልጅ ህሊና እናቷን የምትመስል ከሆነ የአቶ በላይ ሚስትን አባባ በእውቀቱ በደንብ የሚያውቋት ከሆነ ምናልባች ትመሳሰላለች ብሎ ድንጋጤና ጥርጣሬ ከተሰማው አሪፍ ነው። ከዛ ውጭ ግን እነ ጽናት ትልቅ እና ከባድ የሚባል አደጋ ውስጥ ናቸው። አንዳንድ ጊዜ ለመልካም ብለን የምንይዛቸው ሰዎች በጣም ሰባብረውን ወቅተውን ነው የሚሄዱት። በጣም አስቸጋሪና ከባድ ነው። ስለዚህ ጽዬ እንደዛ ባታደርግ መልካም ነገር ነበር። እንግዲህ ሴራዋ በጊዜ እንዲታወቅ እንመኛለን። ምሩ ደግሞ ስራ ጀምራለች። በተቃራኒ ናሆም ቤት ቁጭ ብሎ ቤት ተቀምጦ እየጠበቀ ነው። ምሩ ስራ ሄዳ እየመጣች ትገኛለች። በባለፈው እንግዲህ የናሆም አባት ስራውን ትታ ቤት ውስጥ ተቀምጣ ያው ባሏን ቤቷን ድምቅ አርጋ እንድትጠብቅ ተነጋግረው ነበረ። ነገር ግን መቀመጡን ስላላመነችበት ስራ እየሰራች ትገኛለች። ናሆም ደግሞ በጣም ነው የተከፋው፣ ደስተኛ አይደለም። እሷም ሚስትህ በቃ የምትኮራባት ሴት ሆና ታገኛታለህ፣ በጣም ነው ማኮራህ፣ የምትኮራብኝ እያለችው ነው። ሁልጊዜም ይኮራብሻል ምሩዬ፣ ነገር ግን ደግሞ ተነጋግራችሁ ሁለታችሁን የሚያስደስታችሁን ነገር ብታደርጉ መልካም ነው። ልክ አብዛኛውን ጊዜ እሱ ያንቺን ደስታ እንደሚጠብቅልሽ ሁሉ አንቺም የሱን ደስታ ብትጠብቂለት መልካም ነው። ስራ መስራት ጥሩ ነገር ነው። ነገር ግን አራስ ነሽ፣ ህፃን ልጅ አለችሽ። ስለዚህ ለልጅሽ ወይ የሚይዝልሽ አጋዥ ቤት ውስጥ ማምጣት ነው። ካለበለዚያ ደግሞ ስራውን ትተሽ ቢያንስ ቤት ውስጥ ተቀምጠሽ አሳምነሹ እንደገና ስራ ብትጀምሪ መልካም ነው ባይ ነኝ። መተጋገዝሽ፣ ለስራ ያለሽ ፍላጎት፣ ፍቅር በጣም የሚደነቅ ነገር ነው። አብዛኞቻችሁን እንግዲህ ሴቶች ያው አብዛኞቻችን ልበል ስራ ብዙም አይደለንም። ባል ካገባን በኋላ ባንሰራ እንመርጣለን። በተቃራኒ ደግሞ መስራት በጣም የሚወዱ ሴቶችም አሉ። ከዛ መካከል አንደኛዋ ምሩ ነች። እንዲሁም ኪራ ደግሞ እኔ ራሱ ለሚስቴ ስራ እንድትሰራ ፈልጋለሁ፣ ስራ ሳትሰራ ተቀምጣ ስትውል አይምሮዋ ምን ያህል ይጎዳል፣ ይጨነቃል ብዬ እያሰብኩ ነው ብሏል። በጣም ጥሩ ነው። ነገር ግን ኪራይ እንዴት ነው? አረ ጽናትማ ወታ መስራት የለባትም እንዴ? ተው ኪራ፣ ጭሰህ ደግሞ ትልቅ ታልቅብን እንዴ? አስባችሁታል? ጽናት ስራ ብትጀምር ሌላ የሚረብሻት ወንድ ምናምን ይኖርና በቃ ኪራ ከሰው ጋር ብቻ አይደለም ያን የሚጣላው፣ ከግንዱም ከግድግዳው ከሳር ከቅጠሉ ጋር ነው ቦክስ የሚጋጠም። ስለዚህ ኪራ የኛ እንድትጎዳብን ስለማንፈልግ ተው፣ ጽናት ስራ የሚባለውን ነገር ትታ የልጅ እናት ትሁን። ልጅ ውለዱ፣ ልጅ ነው ማሳደግ ያለባት። እና ቃለን ጽናት የተማረች ሴት ናት፣ ብዙ ነገር መስራት ትችላለች። ነገር ግን ደግሞ በቃ ችግር የለውም፣ አይምሮዋ ምንም አይጎዳም። ኪራይ እንዳታስብ። አሁን ደግሞ ቤኪ ስላለ ወጣ ወጣ እያለች ነው። ቤኪን ከጎናችሁ ፈንጠር አድርጉና በቤኪ ፋንታ አንተ ጓደኛ ሆነህ መዝናኛ ስትፈልጉ መዝናኛ ቦታ በፈለጋችሁት ቀንና ሰዓት የሄዳችሁ ፍሬሽ የሆነ የፍቅር ህይወት እንዲኖራችሁ ነው እንጂ የምንፈልገው። ጽናት ሌላ ቦታ ሄዳ ከተዋወቀች ሴት ጓደኛ ከተዋወቀች እንኳን ራሱ በቃ አንተን ውሃ በላህ ኪራ ያስብበት። ጓደኞች እያለች ለአንተ አንተ ተረስታ ጊዜ ያሰጥህ። በቃ ምን የለህ፣ ጧት ተነስታ ስራ፣ ማታ ተነስታ መኝታ። ስለዚህ ታው ኪራይ ሀሳብ መቀየር መቻል አለብህ። ረስተኸው ነው እንጂ እኮ አንተ ከሀና ጋር ስትሰራ ሀናን እንዴት ስታደርጋት እንደነበረ ይታወቃል ጽናት።
ከቅናቷ የተነሳ ሀናን ትደበድባን ነበር፣ በጣም ትጠላት ነበር። እሷን ብቻ አይደለም ኪያን ራሱ ለወንድምሽ እያስማማሽ ነው እያለች ጥምድ አድርጋት ነበረ። አሁን ላይ ጽናት አስተዋይነቷ ስለተመለሰ ሁላችሁም በጣም ደስተኛ ናችሁ። ስለዚህ ቤኪ የምትለውንም ነገር ማቆም አለባት አይደል? እንደዛ ካልሆነ ግን ሶሲ መምጣቷ ነው። ሶሲ ይሄንን ጫና ካየች እንደ ኪራይማን ያለውለት እኔው ጓደኛው የልጅነት አብሮ አደጎ ብላ መለጠፏ ስለማይቀር ጊዜ ለቤኪም ወጣጩን ፈልገሽ አፈላልገሽ አብረሽ ከለል ማለት መቻል አለብሽ። ጽዬ ሰው ስለሚቀየር ነገ ምን ሊያደርግሽ እንደሚችል መገመት አትችይም። አንደኛ ሁላይ ትልቅ ሰው ናችሁ፣ ህፃን አይደላችሁም። የትላንትናው ንጹህ የሆነው አይምሯችሁ የለም። ስለዚህ ብታስቢበት መልካም ነው። የአቶ በላይ ልጅ ህሊና እንግዲህ እንዳትወጣ ጠብቅ ተብሎ ነበር አማን። ነገር ግን ንክሻ ቀምሷል። ተነስታ ልትወጣ ስትል ተሸክሞ ሶፋ ላይ አፈረጣት። ተው ኧረ እሷንማ እኮ አትችላትም አማንዬ ተው። አንተ ዝም ብለህ እዛም ጦል ስትል ነው የሚያምርብህ እንጂ ሰውን ቤት ውስጥ ይዛለሁ ብለህ አጉል ተሳስረህ እንዳትቀመጥ። አንድ መርፌ ብትሰጥህ ትወርቃለህ። የት ነው ያለሁት? ቤት ነው ያለሁት? ውጭ ነው ያለሁት? መሽቶ ነው ነቅቶ ነው የምትለው። ስለዚህ እሷ ጋር ባትጣላ መልካም ነው። በደህና ጊዜ ወጥተህ ነበረ። አሁንም ተመልሰህ የአቶ በላይ ውሻ ሆነሃል። የአቶ በላይን ፍርፋሪ ለቃቃም የሆንክ ሰው ስለሆንክ ምንም ብታደርግህ ልታሳዝነን አትችልም ከዚህ በኋላ። በሌላ በኩል ቤቲና ሄኖክ ደግሞ እንዴት ነው? እሳትና ጭድነታቸው በጣም እየተባባሰ ነው። ሄኖክ አሻፈረኝ ብሎ በቃ ቤቲን ጥልት አርጓታል። በጭራሽ ሊወዳት አልቻለም። ይባስ እንደው መጥፎና ክፉነቷ፣ ሴራዋ፣ ኃይለኝነቷ እየታየው ነው እንጂ ቀዝቃዛ እየሆነች እንደሆነ እየተጸጸተች እንደሆነ አልታየውም። እንግዲህ በመጠጥ አጠጥታ ይችን ጠጣት ይችን ተጎንጫት እያለች የባል ወጉ ደርሶ ዛሬ ቁም ስቅሌን ስታሳየኝ አደርግ ምናምን ብላ ለማውራት በቃች እኮ። እንዴት ነው ቤቲ ብራምባር የለሽም? ኧረ ብራምባር ተሰበረ ማለት ነበረብሽ። ለራስሽ ጧት ተነስተሽ ብትጨፈሪ ጥሩ ነበር። ለነገሩ ብራምባርሽን ያው የወሰደው ኪራ ነው እንዴ። ኪራ እኮ በቃ ምንም ነገር የለውም። ስለዚህ አንተ ነው የወሰድከው ብለሽ ትንሽ ለማግባባትና ለማዘናገት ግን አለመሞከርሽ በጣም እያስገረመኝ ነው። ተቀይረሽ ነው እንዴ? በጣም የተቀየረች አልመሰለቻችሁም? በቃ ተቀይራለች ማለት ነው ቤቲ። እንደዛ ውሸት ማስመሰል ምናምን ካልቻለች በብዙ የሆነ በቃ ተቀይራለች ማለት ነው። በትንሹም ቢሆን እንግዲህ አብሯት እንዳደረ ፈቃደኛ እንደነበረ እንደዛ አድርጋ እያወራችሁ ነበር። ሄኖክ ግን ዘራፍ አካኪ ዘራፍ ብሎ በገዛ ቤቱ ራሱ ነው የወጣው። ቤትዬ መልካም የመቃጠል ጊዜ እንዲሆንልሽ ምኞታችን ነው። አይደለም ሄኖክን አንቺ ማንንም አግብተሽ መኖር አትችይም። አማንም ቢሆን ከሄኖክ ጋር ለማለያየት ሄኖክን በቃ ይባስ ጥላቻ እንዲኖረው አብረሽ እንድትጎጁ ከሱ ጋር ከሱ የሱ ተባባሪ እንድትሆኝ ስለሚፈልግ ነበረ እንጂ የእውነት አፍቅሮሽ የእውነት ወዶሽ እንዳልሆነ ግልጽ ነው። ምክንያቱም ሴራሽን፣ ተንኮል፣ ክፋትሽን ስለሚያውቅ ከራስሽ ውጭ ማንንም የምትወጅ ሰው አይደለሽም። ይሄ ነገር ስለሚያውቅ ደግሞ በጭራሽ ሊያግዝሽ አይችልም። እንግዲህ ምንም ማድረግ አይቻልም። መልካም የመቀጣጠል ጊዜ እንዲሆንልሽ እንመኛለን። ጠበቃ ዮሴፍ ደግሞ ተጠርጥሮ ቀርቧል። ማን ነው ሄኖክን የደበደበው? ማን ነው ያስደበደበው የሚለው በቀጣይ የሚጣራና የምናየው ይሆናል። እንግዲህ መርማሪ ጆ አንዣቦ አልቀረም፣ እውነቱን ደርሶበታል። በጣም ደስ ይላል። ከጠበቃ ዮሴፍ ጋር በእርግጠኛነት እንደማይገናኝ ሙሉ ተስፋ አለን። ጠበቃ ዮሴፍ የጅል ስራ ይሰራል የሚል እምነት የለንም። ኪያን ይወዳት ነበረ። ኪያን እንግዲህ ሄኖክ በጣም እንደሰበራት እንደበደላት ይህንን ነገር ለመግለጽ ችሏል። ይህንን ሲሰማ ሄኖክ ደግሞ ጆሮ ላይ ያቃጨለ
ጠበቃ ዮሴፍ ንግግር ከዛ ተነሳሽነት እንዲሁም ቤቲ ሽጉጥ አንስታ በቃ እንደተኮሰችበት ነው የሚቆጠረው። ያንን ሲያይ የኪያ ላይ የሰራው ግፍ ትዝ አለው። በቃ ይቅርታ ጠየቀ። ይሄ ነው ተነሳሽነቱ። ጠበቃ ዮሴፍ ሲነግረው ስህተት ጥፋተኛ መሆኑ ሄኖክ አምኗል። ነገር ግን ጠበቃ ዮሴፍ ለሄኖክ ስህተት እንደሰራ ነገረው ማለት ሊያስደበድበው ይችላል ማለት አይደለም። በእርግጠኛነት እነ አቶ በላይ እንዲሁም ወይዘሪት ህሊና ልትሆን ትችላለች። ወዳጆቹም ጠላቶቹም ለሱ ቢለዩለት በጣም ደስ ይለናል። ምክንያቱም እንዲጎዳ አንፈልግም። አሁን ላይ ተጸጽቶ ይቅርታ እየጠየቀ ስለሆነ ራሱን እያዳመጠም ስለሆነ ያለው እንግዲህ መልካም ወደ ካርቸሎ የመግቢያ ጊዜ ይሆንላቸው ለጠላቶቹ። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን።